ኦፊሻል ነው ቃል ስሜት ትስስር ይቅርታ ስሜት ትስስር ማለት መግባባት ማለት ነው ያ ጥልቅ የሆነ ስሜት ትስስር ማለት መግባባት አይ ቢኒያ አይ አይደለም አይ ወዴት ሄድከው ከዛ ሄድክበት አዎ እኮ አልከኝ እንዴ ደርቲ ማይንድ ተጠቀምክ እኔ ዛልልኩ አረ አውድ ተመልካቾች ስሜት ትስስር ትለኛለህ እኔ አልኩት መለስ አርጉት እንዩት እሱ ምን እንዳለይት ሰላም ተነስተልን ወደ ቤንጃ ፖርት ተከታታዮች እንደምን አላችሁ? ያው ዛሬም እንግዲህ ተመልሰን መተናል። የጠፋነውን ለማካካስ እንግዲህ በተቻለን አቅም በየቀኑ እየተገናኘን እየቀረጽን ያለነውና አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ቻናሉ ፖድካስት ነው። አቅራቢዎች ደግሞ እኔ ብስራት ነኝ እመለሳለሁ። እሱ ደግሞ ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? ቢኒያም እባላለሁ። ቻናላችን ደግሞ ቤንጃ ፖድካስት ይባላል። አዳዲሶች ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ቪዲዮውን ደግሞ ላይክ አድርጋችሁት እንድትጀምሩ በትህትና እንጠይቃለን። ዛሬም ተመልሰን መተናል። አንዳንድ ጉዳዮችን እንወያያለን። ወቅታዊ በሆኑ ጉዳዮች ላይ እኛ ሐሳባችን እያነሳን እዚህ እንወያያለን። እናንተ ደግሞ የኮሜንት ሴክሽን ላይ ሐሳባችሁን በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። እንደተናገርነው መግቢያ ላይ ብዙ አናንዛዛም ቆየት ብለን ነው ሰሞኑን እየመጣን ያለነው። ስለዚህ እንዲያግዘን እንድታግዙን እናንተም እንጠይቃችኋለን። ያ ደግሞ የምታግዙን ኮሜንት በማድረግ ላይክ በማድረግ ለወዳጅ ዘመድ ደግሞ ሼር በማድረግና ሰብስክራይብ አድርጋችሁ ቻናላችንን በዚህ መልኩ እንድትደግፉን በትህትና እንጠይቃለን ማለት ነው። ከዚህ በላይ ማለት ማስረዛው ባጭሩ ጭንቀጭዋን አዎ። ግን ዛሬ በጣም የሚገርም የምትፈልጉት አሪፍ ሁላችንም እናወራበት የሚገባ ትልቅ ኢሹ ነው። እኛ እንደውም ለዚህ ብዬም አላውቅም። አሪፍ ኢሹ ነውና ምን ነው አወራህ እንዳትሉ አይባልም። ብዙ ጊዜ ስለ ብዙ የሰው ልጆች ማለት ስለ ጓደኝነት ስለ አጠቃላይ ከሰው ጋር ስላለን ሪሌሽንሺፕ እናወራለን አይደል? እና እስቲ የሆነ ነገሮችን ስለ ቶክሲክ የሆነ ወይም ደግሞ መርዛማ የሆነ ግንኙነቶች ስለሱ እንድናወራ ፈልጌ ነበርና እንደመነሻ ሐሳብ መሰለ አንድ 7 ነጥቦችን ነው ከነዚህ ሰዎች ጋር ለመራቅ እንደሚያቅተን። ለምሳሌ ብዙ ሰው ካየ ከሆነ ሰው ጋር በፍቅር ግንኙነትም ሊሆን ይችላል፣ ኖርማሊ በጓደኝነትም ሊሆን ይችላል። በብዙ መልኩ ብቻ ከሆነ ሰው ጋር መለየት ያቅተዋል። መለየት የሚያቅተው ያ ሰው እየጎዳውም ጭምር ነው። ለምሳሌ የሆነ ሰው እየጎዳህ ጓደኛ በለው ወይም ደግሞ ፍቅረኛም በለው እየጎዳህ ግን ስቲል ነው ትቀጥላለህ። ከዛ ሰው እንዴ ቢኒ ለምንድነው የማይተው? ለምንድነው ከዚህ ጋር እንደዚህ እየጎዳው ለምንድነው ከዚህ ሰው ጋር አብሮ የሚቀጥለው? በፍቅረኝነትም ደግሞ ሪሌሽንሺፕ ውስጥም ሴቷ ወንዱ እየጎዳት ወንዱ ደግሞ ሴቷ እየጎዳችው ይሄ እንትን በቃ ፍቅር እኮ እዚህ ድረስ አይደርስም። ለምንድነው የማትተው? ለምንድነው የማይተዋት? በቃ የህይወት መጨረሻ አይደለም የምትላቸው ነገሮች አሉ። እና እስቲ ለምን የሰው ልጅ ለምንድነው ከቶክሲክ የሆነ ሪሌሽንሺፕ መላቀቅ የሚፈራው የሚለውን ለማየት ነው። 7 የተነሱ ነጥቦች አሉ። የምትለውን ካለ በልና እነዚህ ነገሮች ያያያቸው ጥያቄም ከሆነ የሚያቅተዋል ብዬ ነው የማስበው። የፍቅር ግንኙነት ከሆነ አንዱ ፍቅር በራሱ ፋራ ያረጋል፣ ፎንቃ ፋራ ያረጋል እንደሚባለው ምንም ነገር ነው። ያቅተዋል። በቃ ፍቅሩ ከሚደረግበት ነገር በላይ እንዲበልጥ ያረጋል። አሁን እንደውም አንድ ትክክለኛ ያልሆነ ነገር ግን ደግሞ ሲሰራ የምታየው ነገር አለ። በተለይ በፍቅረኞች ላይ ምን ታያለ? አንድ ሴት የሚያፈቅራትን ወንድ አትወድም የሚባል አባባል አለ ለምሳሌ። ከዛ ደግሞ የሚንቃት ስልህ የሚሰድባት ምናምን ሳይሆን በቃ ፍቅር የሌለው ችላ የሚላትን ደግሞ ትወዳለች ምናምን የሚባል ነገር አለ። አሁን ይሄ ዝም ብለህ ለማሰብ ይከብዳል አይደል? ሴት ልጅ ምክንያቱም እንክብካቤ ትወዳለች የሚለውን ነው በሌላ አንግል የምናውቀው። ግን ደግሞ ምድር ላይ ሆኖ ደግሞ ታየዋለህ የሚወዳት ወንድ እያለ ከሚገፋት ጋር ተጣብቃ ደግሞ ይሄ እንትን እኮ ነው በቃ ይሄ መሬት ላይ አለ እንዳስተሳሰብ ግን ሊሆን የማይችል ነው የሚመስለው። ያ ማለት ፍቅር አላት ለዛ ሰው ማለት ነው።
ያ ፍቅር እንደዛ መክፋቱን ትሪት አለማድረጉን ምናምን ብዙ ነገር ይችላል እንድትሄድ ያረጋታል። አንዱ ይሄ ነው። ሁለተኛ ደግሞ ኮንፊደንስ ነው። ኮንፊደንስ ማይኖራቸው ሰዎች አሉ። ከዛ ሰው ጋር ለምሳሌ ብለያይ በቃ ህይወት ያበቃል መፍራት አለ። ከዛ ሰው ጋር ከተለያየው በኋላ ምንም ነገር በራሴ ማድረግ አልችልም ብሎ ማሰብ፣ ያን ሰው ማጣት በቃ ህይወት መጨረሻ እንደሆነ፣ ይሄም ግን አንዱ የፍቅር ሌላኛው አንግል ይመስለኛል። አሁን አንተ እንደውም ወደ ፍቅሩ ነው የሄድከው ጋሽ ፍቅሩ። የፍቅር ሰው እኮ ነኝ። ወደ ተመልካቾች አለ የፍቅር ሰው ነኝ። ይሄንን ሰብስክራይብ እና ላይክ በማድረግ እስቲ የሱን ሐሳብ መደግፉ ሰዎች ካላችሁ እንዲህ አለንም ከታች ያለችው ሰብስክራይብ ላይክ አድርጉ። ኤኒዌይስ 7 የተቀመጡ ጉዳዮች አሉ በጥናት የተዘረዘሩ ኮመን አብዛኛው ሰው ላይ እንደነዚህ አይነት ከቶክሲክ ሪሌሽንሺፕ ባይ ኖርማል ፍሬንድሺፕ ላይ በፍቅር ግንኙነት ላይ ብዙ ሰዎች መለያየት የሚያቅታቸው ተብሎ ይታሰቡ ርዕሶችን ልበልና ልንገር በል ከዛ እንመለስባቸዋለን። የመጀመሪያው የስሜት ትስስር ነው። ሁለተኛው የብቸኝነት ፍርሃት ነው። ሶስተኛው እንደሚቀየሩ ተስፋ መያዝ ነው፣ ተስፋ ማድረግ ነው። አራተኛው የውሸት ኃላፊነት ነው። ምን እንደሆነ እነግርሃለሁ እያንዳንዱ። አምስተኛው የዝቅተኝነት ስሜት የዝቅተኝነት ኢንፌሪዮሪቲ ኮምፕሌክስ ነው። ስድስተኛው አዲስ ነገር መላመድ መፍራት ነው። ሰባተኛው የባህል የቤተሰብ ግፊት ነው። እነዚህ ናቸው በሰባት ደረጃ እንትን የተባሉት። እንግዲህ የመጀመሪያው እንግዲህ የስሜት ትስስር ማለት ከሰዎች ጋር በጊዜ ሂደት ጥልቅ የሆነ የስሜት ትስስር ትፈጥራለህ። ከዛ እዛ ውስጥ ትገባና ግንኙነቱ እየጎዳ እየመጣ እንኳን ራሱ መለየት ያቅታል። ያ ምንድነው? እንትን ኦፊሻል ነው። ስሜት ትስስር ይቅርታ፣ ስሜት ትስስር ማለት መግባባት ማለት ነው። ያ ጥልቅ የሆነ የስሜት ትስስር ማለት መግባባት አይደለም አይደለም። ወዴት ሄድከው? ከዛ ሄድክበት። አዎ እኮ አልከኝ። ደርቲ ማይንድ ተጠቀምክ። እኔ ዛልልኩ አሁን ተመልካቾች የስሜት ትስስር ትለኛለህ። እኔ ያልኩት መለስ አርጉት ነው እሱ ምን እንዳለኝ መግባባት እኮ ነው ያልኩት። እኔ መግባባት ነው ወይ ያው የጥልቅ ስሜት ከተባለ ያው ምንድነው የሆነ ፓርት ላይ ተግባቡ ማለት እንግባባና ይኸውልህ በጥልቅ ስሜት ማለት ይኸውልህ ለሆነ ስሜት አሁን ይኸውልህ ኢን ጀነራል የምናወራው ሰዎች ለፍቅርም ለጓደኝነት ኖርማል ለጓደኝነትም ብለው ይወስዱት እንደፈለጉ አንተም እንደሚመችህ ማውራት ትችላለህ። ግን ይሄ ከሰዎች ጋር ጥልቅ ስሜት ማለት አንዳንድ ጊዜ እፋላችሁ ምናምን ነገር የሚባለው አይደለ? የሆነ ሰዓት ይመስለናል በጣም የተግባባን ወይም ደግሞ የተግባባን ይመስልና መግባባቱ ያለ መስሎን ከዛ በኋላ ያ ግንኙነት እየጎዳንም እኮ ጭምር ነው። ከዛ ጥልቅ ስሜት ውስጥ ከመግባባት ውስጥ መውጣት እንፈራለን። ከዛ የስሜት ትስስሩ ስለሚያስፈራ እየጎዳንም ቢሆን በቃ የሆነ ልቻለው አይነት ነገር አለ አይደል? በፍቅርም በጓደኝነት ሪሌሽንሺፕ ማለት ነው። እንግዲህ ይሄኛው የመጀመሪያው ማለት ነው። እንግዲህ እዚህ ላይ ማለት የምትፈልገው ነገር ካለ አይ የለም በቃ እሺ እንቀጥል። እሺ ሁለተኛው ይሄ የብቸኝነት ፍርሃት ነው። የብቸኝነት ፍርሃቱ ምንድነው? አንዳንድ ሰዎች የጉዱን እንኳን ራሱ ማለት ነው ላይክ ከነሱ ብላይ ለብቸኝነት እጋለጣለሁ፣ ብቸኛ ሆናለሁ፣ የሆነ ከነሱ ውጪ ዓለም የለም ብለን እናስብና ነገሮቻችንን ሁሉ በእነሱ ዙሪያና እነሱ ላይ ብቻ እንሰራዋለን። በፍቅርም ላይ ቅድም መጀመሪያ ደፋባቸው በቃ የሆነ ከዛ ሰው ከተለየው ብቸኝነት ሰው ሌላ ሰው ማላቅ ላይክ በኖርማል ጓደኝነት ሪሌሽንሺፕም በፍቅርም አሁን ፍቅር የሚለው ውስጥ አይገባም። ይሄ አይደለም። ምንድነው? ይኸውልህ ፍቅር ሊሚቴሽን አለው። ሊሚቴሽን ማለት ይኸውልህ ከሆነ ሰው ጋር አንተ ፍቅር ይዘሃል፣ ከሆነች ልጅ ጋር ፍቅር ያዘ፣ ኦኬ አፈቀርካት። ከዛ በኋላ ያ ነገር እዛ ጋር ፊድባኩ ቶክሲክ ይሆን። አሁን ይሄኛው ምን መሰለህ እኮ ከዛ ሰው መፈለግ ፍቅር ሳይኖረኝ ነው ብለህ ነው ፍቅሩ ይኖራል ብዬ ነው ገምተው። ይኸውልህ መለየት ዋን ሳይድ አይደለም። ነገሮች ሁሉ መሆን ያለባቸው ባላንስ መሆን አለበት። የሆነ ነገር ጥሩ ሆኖ እንዲሄድ ያም የሆነ ፓርት ድረስ መምጣት አለበት፣ ያኛውም ሰው የሆነ ድረስ መምጣት አለበት።
ፍቅር አይ ነው ይሄ ካልኩሌሽን የለውም። በገባን ልክ ሰዎችን እንወዳለን እናፈቅራለን። ግን ደግሞ አት ሴም ታይም ያን ያህል በጣም የሚጎዳ መሆን የለበትም። ከዛ ጋር የሚመጣው ነገሮች የሚጎዳ መሆን የለበትም። አሁን ይኸውልህ አንደኛቸው ሰባቱ የምንጠቅሳቸው ነገሮች አንዱ ከአንዱ ጋር የተያያዘ ጉዳይ ነው። የሆነ ሰው እየወደድከው እያከበርከው ለሱ ነገሮችን እያደረክለት ግን ከዛ ጋር የሚመጣው ፊድባክ አንተ በምታደርገውለት ልክ ካልሆነ ማለት ይሄ የካልኩሌሽን የሰጥቶ መቀበል ሳይሆን አትሊስት የጓደኝነት ይሄ ማቴሪያሊስት ሳይሆን ንጹህ የጓደኝነትን ነገር ካላሳየ ቫልዩ ታጠዋለህ። ስለዚህ ምንድነው ማድረግ ያለበት? በፍቅረኞች ሳይድ ብቻ ስላየሁት አሁን ቅድም እንዳልኩ እኔ ኢንጀነራል ነው ሞራል አንተ በሚመች ሳይድ እና ውድ ተመልካቾችን በሚመች አሁን ይሄኛው ፕሪንሲፕል የሰባቱ የቶክሲክ ሪሌሽንሺፕ ተብሎ በትዳር ውስጥም በፍቅረኝነት ላይም በኖርማል ጓደኝነትም ላይ ነው እንዳጠቃላይ የተሰራው። ስለዚህ ሰዎች ወደሚመቻቸው እንዲወስዱት ተደርጎ ማለት ነው። ስለዚህ ሁለተኛው የሶስተኛው እንደሚቀየሩ ተስፋ ማድረግ። አሁን ይኸውልህ አንዳንድ ጊዜ ይኸውልህ ሰዎች ምን ይሆናል መሰለህ ለአመታት ያንኑ ይሄ የመርዛማ ባህሪ ያሳዩና እየጉድ ይሄ ቅድም ያልኩህ አላር እየተጎዳህ እንኳ አንድ ቀን ይለውጣሉ፣ ነገሮች ይስተካከላሉ፣ ተስፋ ታደርጋለህ። ብዙ እንደውም የሚነሱ የትዳር ጉዳዮች ላይ ምንድነው የሚባለው መሰለህ የወንድ ልጅ ሲወልድ ይቀየራል የምትባል እምነት አለች። ወይንም ልጅ ሲመጣ ይቀየራል። ለምሳሌ ብዙ ጊዜ አይተህ ከሆነ የማህበራዊ ጉዳዮች የሚነሱባቸው ቻናሎች አሉ እንደ ዮሃ ሚዲያ አይነት ነገር የባልና ሚስት ጉዳይ ምናምን በሚነሳ ጊዜ ይቀየራል የሚል እምነት አለ። ሲወልድ ለምን ታዲያ እንዲህ ችግር እያለ ለምን ሁለተኛ ልጅ ወለድሽ? የመጀመሪያ ልጅ ከወለዱ በኋላ ከተጋቡ በኋላ ከባድ ችግር አለ ቤት ውስጥ መቀጠል የለበትም አይደለ? ከዛ ሁለተኛ ልጅ ምናምን ወልዳ እንዲህ በዚህ ችግር ላይ እንዴት እንደገና ሁለተኛ ልጅ ወለድሽ ምናምን ብሎ ብዙ ጊዜ ይጠየቃሉ። ምን ይላሉ የዛኔ ልጅ የበዛ ሲሄድ እየተወለደ ሲኬድ ባህሪው ይቀየራል ብዬ በተለይ ሱስን በተመለከተ ማምሸትን በተመለከተ ገንዘብን ማባከንን በተመለከተ ልጅ ሲመጣ ይቀየራል የሚል እምነት ይዘው ችግር ውስጥ ይገባሉ። እኔም ብጠይቀኝ ሰው ልጅ አይቀየርም ወይ? ይቀየራል። እኔ እንደሚቀየር ነው ማምነው። ከፈለገ ሰውየው መቀየር ከፈለገ ሊቀይረው ይችላል። ግን እንዳልከው ሰዎች ይቀየራል በሚል እንትን ቶክሲኩን ነገር እየቀጠለ ተስፋ ያደረጉ እየተጎዳህ ትሄዳለህ ይሄዳሉ። ይህ ይቀየራል እኮ የምትልበት ለምሳሌ የሆነ በቃ ተጸጽቶ ያን ነገር ይተዋል ብለህ የምትልበት አለ። ግን ደግሞ እሱን ደግሞ እስከ መቼ ብለህ ደግሞ የራስ መስመር እኮ አለ አይ የምትልበት ታይም አለና ያን ነገር ተስፋ ሌላው አራተኛው ደግሞ የውሸት ኃላፊነት እንወስዳለን። ያ ይኸውልህ የውሸት ኃላፊነት የሚባለው ምንድነው? ራሳችን የማባያ ወይም ደግሞ የመሸወጃ ነው ማለት ምንድነው? ይሄ የቶክሲክ የሆነ ሪሌሽንሺፕ ምንድነው እንዳይጎዳን እኛ ከተለየናቸው ይጎዳሉ። ስሜታቸው ይጎዳል። ማንም የላቸው ቅድም እኛ ከተለየን ጎዳለው ሰዎች ማንም የብቸኝነት ሆናለሁ አልነበረ። አሁን ደግሞ እነሱ ብንለያቸው እኮ ያ ሰው ማንም እኮ የለውም። እና ቶክሲክ ነው ወይስ ትክክለኛ አስተሳሰብ ነው? ይኸውልህ ምን መሰለህ ትክክለኛማ የሆነው ያ ሰው እየጎዳህ እንደሆነ እኮ ስለምታውቅ ነው ትክክለኛ አይደለም የምትለው። እየጎዳህ ነው ከተለየሁት ይጎዳል የምትለው። ይኸውልህ አሁን ይኸውልህ ቅድም ደግሞ ያልነው አለ አይደል? አሁን ከላይ ይሄ አንድ ቀን ይቀየራሉ ብለህ ይጸጸታሉ ብለህ ታስባለህ አይደል? አትሲም ታይም እኮ ምን እኮ እያሰብክ ነው? በዚህ ውስጥም የምትሞክረው ይጸጸታሉ ብለህ የምታስበው ሳታውቀው እኮ አይ እነዚህ ሰዎች እኮ ብለያቸው እንደኔ የሚረዳቸው ላይኖር ይችላል፣ እንደኔ የሚገባ የእነሱን ሀሳብ የሚረዳቸው ወይም ደግሞ አላረለ እንትን የለም ብለህ ታስባለህ ምናምን ነገር ስቲል ነው። ሌላ ሰውን እኮ አይደለም አንተን እኮ እየጎዱ ያሉት ስቲል ነው እየጎዱ ያሉት አንተን ነው። እለውጣቸዋለሁ ብለህ ታስባለህ፣ አትለውጣቸው ስቲል ነው እየጎዱ ነው። መለየት አትፈልግም፣ ምክንያቱም በሁለት ምክንያት እና በኋላ በምትከሳቸው እንግዲህ ይጎዳሉ። እኔም ደግሞ ከተለየው ደግሞ ብቻዬን ሆናለሁ ብለህ ስለምታስብ እነዚህን እስካሁን ያነሳቸውን ለምሳሌ አንድ ቦታማ አታገኛቸውም፣ ግን እንደ ዝርዝር ነው የምናያቸው አይደል? ለምሳሌ ተያያዥነት አላቸው፣ ተያያዥነት ይኖረው ይችላል። ግን
ያን ነገር አንድ ሰው ላይ ማግኘት በጣም ሬር ነው። ሁሉንም ነገር ግን አንዳችን ውስጥ አንዱ አለ እኮ በሱ መልኩ ከሆነ የምናወራው እኔ ብለየው ይጎዳል የሚል ሰው ጓደኛውንም ሆነ ወይም በፍቅር ውስጥ በደንብ ተረድቻለሁ ብሎ አንዳንድ ነገር ገጥሞ አያውቅም? ለምሳሌ አንተ የምትረዳው ሰው ሆኖ ብዙ ሰዎች የማይረዱት ሰው ገጥሞ አያውቅም? አለ ብዙ አለ አይደል? ስለዚህ ያን ሰው ሌሎች ሰዎች የኔን አክል አይረዱትም ብለህ ልታስብ ትችላለህ። እሱ እኮ ጤነኝነት ነው። ግን እየጎዳ ስላልሆነ ነው። ምሳሌ እናንሳ። ጉዳቱ ምን አይነት ነው የሚለውን እንደ ምሳሌ ለማንሳት ቀላል ነገር አሁን ጉዳት የምትለው ምን አይነት ነገር ነው? ለምሳሌ የጉዳት መጠን ይኸውልህ እንደየራሳችን ይለያያል። አንተ እንደ ሰው ወይም ደግሞ ይኸውልህ ማንም ሰው ጊዜ አልሰጠኝም ብለህ በጓደኝነት አሁን በፍቅረኝነት ሰው በጓደኝነት ደረጃ ያ ሰውዬ ጊዜ ለምን እንዳልሰጠህ ታውቃለህ፣ አንተ ትረዳዋለህ ልበልህ። ግን አለመስጠቱ ለአንተ እንደ ጉዳት ትቆጥረው ይሆናል። ግን ይኸውልህ አልኮል ለምሳሌ የመጀመሪያው ነገር ቫልዩ አድርገህ የተነሳው በጓደኝነት ላይ ምንድነው ለአንተ ጋር ቫልዩ የትኛው ይሄ ጊዜ መስጠት ያለ መስጠት አይደል። ለምሳሌ ለኔ ከሆነ ሰው ጋር ከሚስተር ኤክስ ጋር ጓደኛ ብዬ ጓደኝነትን ስመሰርት ቫልዩ የማደርገው ነገር አለ። በቃ ከኔ ጋር ማች ያደርጋል ወይም ደግሞ እሱ ጓደኛዬ ቢሆን አብረን ማች እናደርጋለን። ማች ኢንሴንስ ምንድነው አሪፍ ጥሩ ወንድም ይሆናል፣ ጥሩ ወንድም ሆናለሁ፣ ጓደኛ ይሆናል ብለህ ስታስብ ቫልዩ የምታደርጋቸው ነገሮች አሉ። ይሄ የነገር ያየሁበት። ስለዚህ ከዛ ውስጥ በነገራችን ላይ ጊዜ እንትን አይነው አይሆነው ማሽ እዚህ ጋር ላቋርጥ አንድ እንደውም ስላነሳው ወንድሜ በሚለው ደረጃ በተለምዶ ሰው ጓደኛውን በጣም የሚቀርበውን ጓደኛ ሰውን ብሎ ያስተዋውቃል። ሰው ወንድሜ ማለት ነው ይላል። ለኔ ኤክስ ነው። ለምን እንደው ተከለ ጓደኛ ማለት ከወንድምህ ጋር ማታወራውን ነገር የምታወራው ሰው ማለት ነው። በነገራችን ላይ ግን ለኔ እንደዛ ከወንድም ጓደኛ ይበልጣል አይደለም እያልኩ ያለው አይደል። እንደ ወንድሜ ካልከው እንደውም ጓደኝነትን ያረቃል ነው የምለው። ከወንድም ጋር ብዙ ጊዜ ያናል አንድ ሰው ከጓደኛው ጋር የሚያደርገው ነገር ከወንድሙ ጋር ያደርግ። ግን እሺ ንገረኝ። በይቅርታ ስላቋረጥኩ ምንን ለመግለጽ ይመስለኛል መሰለህ እኔ በራሴ ስረዳው ከወንድምህ የቀረበ የለም በስጋ ደረጃ ገብቶሃል አይደል? አሁን ይኸውልህ በጓደኝነት ደረጃ ለከሱ የቀረበኝ የለም እንደማለት ይመስለኛል እኔ ስረዳው። ከሱ የቀረበኝ የለም እኮ በጣም የምቀርበው ጓደኛዬን ቃሉ ግን ወንድምነት የሚለውን ጓደኛን ያርቃል እንጂ የሚያቀርብ ስለሚመስለን ነው። እንዳልከው በስጋ ነው እንጂ ወንድም ጓደኛ የሚሆነው ማአት ነገር ወንድም ፊት የማታረገው ከወንድሞች ጋር የማታረገው ነገር ከጓደኛ ጋር ነው የምታረገው። እብደቱን ሙሉ ነው የምታረገው። ብዙ ነገሮች ብዙ ሚስጥር ምናምን ብዙ ነገር የምታረገው ቡድን የሚያውቀው ጓደኛ ነው 95% እንጂ ወንድምህ አይደለም። እና ወንድምን ወደ ጓደኝነት ማጠጋገት ልክ ነው ብዬ እኔ አላምነው። ግን መቅረብን ለመግለጽ ነው። ግን ትክክል አገላለጽ አይመስለኝም። እንደ ወንድሜ ብለህ ቅድም ስላነሳ ነው። ይሄ በተምዶ የክሎዝነትን እኮ ስሜት እኮ እየገለጽኩልህ ስለሆነ ነው። እና ምንድን ነበረ ማለት ትገባብኛለህ። ከዛ በኋላ ሀሳቤን ሁላ ኧረ ተመልካቾች እናንተ ኖት እያያዛችሁ ኮሜንት ላይ ነገሩኝ እዚህ ጋር ነው የቆምከው ብላችሁ። ኤኒዌይስ አራተኛው ላይ ነን አይደል? አራተኛውን ጨረስን። የውሸት ኃላፊነት የሚለው ማለት ነው። እና አምስተኛው ደግሞ የዝቅተኝነት ስሜት ነው፣ የበታችነት ስሜት። ያ ከምን የሚፈጠራል? አንዳንድ ጊዜ በራሳችን ላይ ያለን አመለካከት እጅግ የወረደ ሲሆን ለራሳችን የምንሰጠው ቫልዩ ማለት ነው። እና ሰዎች ከኛ በላይ እንደሆኑ በማሰብ ወይም ለሌሎች ሰዎች የሚቀበሉ ስለማይመስለን ይህ ማለት ምንድነው? ይኸውልህ ቅድም መጀመሪያ ላይ ብለዋል፣ ኮንፊደንስ ያልከው ነገር አለ። የሆነ ሁሉ ጊዜ የሆነ ሰውን እንትን እናደርገዋለን፣ ከልኬቱ በላይ እናደርገዋለን። ለምሳሌ ያህል አንተ ለራስ የምትሰጠው ቦታ አለ፣ ወይም ደግሞ ለሆነ ሰው የምትሰጠው ለዛ ጓደኛዬ ብለህ ለምትሰጠው ሰው ቦታ አለ። አሁን ምን እንሆናለን? ሰዎች የሆነ ጥሩ ሲናገሩ የሆነ ነገር ቫልዩ በቃ እኔ ብቸኝነት ስሜት ይሰማሃል ማለት ዝቅተኝነት፣ ራስን ዝቅ ታደርጋለህ። ቢሄድ ማንም አይቀበለኝም ብለህ ታስባለህ። ይሁን ለመለኪያ የሆነ ሰዎችን አድርገሃል። ስለዚህ ከነዛ ሰዎች መነጠል ያቅተሃል።
እኔ ብዙ ጊዜ የራሴ የሚል ላይፍ ፕሪንሲፕል ነው ራስን ከራስ ጋር ብቻ ነው ማወዳደር ያለብህ ፕላስ ባለ ነገር ኮንፊደንስ ሊኖር ይገባል እንግዲህ ውድ ተመልካቾች እንዳለው ይሄ እንደዚህ ነገሮች የሚሰሩት በሁሉም የግንኙነት ነገሮች ውስጥ ነው በትዳርም በፍቅረኝነትም በጓደኝነትም እና ይሄ አንዳንድ ሽፍት ሊያደርጉ ይችላሉ በጓደኝነትና በፍቅረኝነት መሃል ሲሆን አንድ አይነት ላይሆን ይችላል እሺ ቀጥ እንደው እንዳጠቃላይ ዞሮ ዞሮ ሪሌሽንሺፖች ስለሆኑ ዲግሪው ይለያይ እንጂ ፍቅረኝነት የራሱ እንትን አለው ሁሉም እንትን አለውና ለራስ ለራሳችን ያለን አመለካከት ልክ ካልሆነ ከተዛባ ከነዛ ሰው ብላይ ነገሮች ጥሩ አይሆንም ብለን ስለምናስብ ስታክ እናደርጋለን ማለት ነው የጎዶክስ ገብቷል አይደል አሁን እዚህ ላይ የትኛውን ሪፈር ታደርጋለህ መሰለህ ላይ ከነዚህ ሰዎች ብላይ ዓለም ይደፋብኛል ብለህ ማሰብ ወይ ደግሞ ምን ብለህ ተሰጥቷል አይ ራስን ተሸውሯል እነዚህ ሰዎች እኮ እኔ ከተለዩዋቸው የሚለውን ነገር ለዚህኛው እንትን መዘት አመጣና መልስ ተሰጥቷል ለራስ ያ ይሆናል ስድስተኛው አዲስ ነገር መልመድ መፍራት ነው ይሄኛው ምንድነው አንድ ሰው የሆነ አንድ ነገር ከለመዱ በኋላ የሆነ ከዛ ሰው ብለይ ሌላ ነገር መልመድ ያቅተኛል ብሎ ማሰብ አሁን ይሄ ፍቅረኝነት ላይ ትዳር ላይ ስፔሻሊ ፍቅረኝነት ላይ ቅድም ያልከው ነገር አሁን እዚህ ጋር ይመጣል ከሷ ጋር ከተለየው በኋላ እንዴት ነው ህይወቱ የሚቀጥለው አዲስ ሰው መላመድ አልችልም እሷን ባየሁበት እሷን በለመድኩበት እሷን አፍቅሬ ከዛ በኋላ ያጋጥማል መቼም እኔም በቃ ሰው አልሆነም እሷን ማላፍቅር ወይም ደግሞ ሴቷም at the same time እንግዲህ ወንዱም ብለን ምናወራ ወንድ ስለሆነ እና ሴቷም at the same time በቃ ከሱ ከተለየው ምን ህይወት አለኝ በቃ አዲስ ነገር መልመድ መፍራት አለ አይደለ በቃ ይሄ ራስን በሆነ ሰርክል ውስጥ አስቀምጠውና እውነትም እኮ ይሆናል አንዳንዴ እንዴት እውነት ይሆናል ማለት ከዛ ሰው ከተለየ ያፍራቸው ምን እንደሚሆን ስለሚያውቀው ነው የእውነትም እንደዛ ሊሆን ይችላል የእውነት ማለት የሚጎዳ ሰው ነው መለየት አለብህ ስትለየው ግን አሁን ከሚጎዳ የባሰ ጉዳት ውስጥ የምትወድቅበትም ነገሮች ሊፈጠሩ ይችላል እሱ ፕሬዲክት አታረግማ ቢኒ ማለት ቀድመ ፕሬዲክት አታረግም ጉዳቱ መጠን ይወስነዋል እኮ ምን ለዛ ነው አሁን ለምሳሌ ጉዳት የምትለው ነገር ምን አይነት ነው የምትለው አሁን ለምሳሌ በፍቅረኞች ብናየው ምናምን አቢዩስ ከሆነ ምናምንም ጥያቄ የለውም በቃ ድብደባ ምናምን ከሆነ ምንም አትለያለህ ግን የሚቀጥለው ደግሞ ይሄን ያደርገኛል ብለህ ደግሞ አታስብም ለለ የፈለኩት አለመለየት ቢጎዳኝም ብቆይ ይሻላል ከሱ ጋር ብለህ ለራስ ግምት የምትሰጠው ምክንያት የጎዳ ያለው መጠን ይለያያል ብዬ አምናለሁ ማለት ትተኸው ከምታጣው ነገር ማይበልጥ ሊሆን ይችላል መጠኑ ይለያይ ይሆናል ገብቷል የጎዳው ያለው ያን ሰው ያን ቀላል ነገር ሊሆን ይችላል ቅድም እንዳልኩ ወይ የጊዜ ነገር ሊሆን ይችላል ወይ የሆነ ቀላል አለ አይደል ማይነር የምትላቸው ግን ጉዳት ናቸው ለአንተ በሰዓት ስሜት ላይ ጉዳት የሚያሳድሩ ነገሮች ሊሆን ይችላሉ በፍቅረኝነትም ከሆነ ሴቷ እያደረገች ያለችው ግን አንተ ለሷ ካለ ፍቅር አብረህ ደግሞ ስትሆን ሌሎች ደግሞ ብዙ አሪፍ ነገሮች ሊኖሩ ይችላሉ እና ይሄ አንድ ነጠላ ጉዳት ሊሆን ይችላል እና ማይነር ከሆነ አይ ለዚህ ብዬ ይሄን ግንኙነት ባፈርሰው ስትል የበታችነት ስሜት ላይሆን ይችላል እሱ አንኔ አሁን እኮ ፖይንት ብለህ የምታስባቸው መደርስባቸው ነገሮች አሉ ከሆነ ሰው ጋር ከሆነ ሪሌሽንሺፕ ስትነጠል የምትሰጣቸው የምታስቀምጣቸው ምክንያቶች አሉ በቂ ምክንያት ለራስህ መሆን አለበት ኦፍ ኮርስ ዝም ብለህማ የሆነች ዛሬ እንገናኝ ተባብለህ ስላልተገናኘ ወይ ስላላነሳልህ ተደጋጋሚ አንድ ሰው የሆነ ባህሪ ይኖረዋል ኮመን አለ ግን ያን ግንኙነት የማይረብሸው መሰረታዊ የሪሌሽንሺፑን እንትን ቶክሲክ ካልሆነ ያን ያህል የምታልፋቸው ነገሮች አሉ ይሄ መረዳዳትም እኮ ማለት እኮ ይሄ እኮ ነው አክሴፕትም የሚባል እኮ ነው አክሴፕት ታደርጋለህ ፕላስ ያን ሰው ለመለወጥም ትጥራለህ at the same time ከቻልክ ትችላለህ ግን አሁን ሐሳቤ ገብቷል ልክ ነው አሪፍ እኮ ነው የመጣው እኔ ልልህ የፈለኩት ሁሉ ጊዜ ሰዎች ምን ፈልጋለን መሰለህ እኛ በምንፈልገው ነገር መንገድ ያን ሰው መቅረጽ እንፈልጋለን ገብቷል ሁላችን ከዛም ይመጣል ከዚህ ይመጣል አይሆንም አንዳንድ ነገሮች የማይቀየሩ ነገሮች አሉ በቃ አክሴፕት የሚደረጉ ነገሮች አሉ ለምሳሌ በተፈጥሮ አንድ ሰው በፍቅር ደረጃ ለምሳሌ የሆነ ችግር ሲፈጠር
በሰዓቱ መነጋገር የማይወድ ሰው አለ፣ ዝም የሚል ሰው አለ። ለምሳሌ ገብተዋል። ዝም ይሄ በቃ ባህሪ ነው። መቀየር የማይችል ከሆነ አክሴፕት ታደርጋለህ። አንዳንድ ሰው ደግሞ ቱግ የሚል አለ። በቃ ዝም ብሎ አፉ ነው እንጂ ምናምን የምትለው ሰው አለ። ያንን በቃ ባህሪው እንደሆነ አክሴፕት፣ ያንን የማይቀየር ነገር በቃ ይሄ ነገር እስከ መጨረሻው አይቀየርምና በቃ ብለህ የምትተው አይሆንም። ቅድም እንዳልኩ በቃ ይሄኛውን ባህሪውን አክሴፕት ታደርጋለህ፣ ይቀጥላል ግንኙነት። ሌሎች ብዙ የሚያስማሙ ነገሮች ካሉ ነገር ይኸውልህ፣ አሁን ትዳር ላይ ካየኸው እኔ የራሴን ፕሪንሲፕል አለ። ለምሳሌ ይኸውልህ ትዳር ላይ አንድ አይነት ስለሆንክ አይደለም ትዳር ውስጥ የምትገባው። ትዳር የምትለው አንዷ ሲንግል ነጠላ ነገር ነው ሁለቱን ወደ አንድ መስመር የሚያመጣው። የራስ የሆነ የላይፍ ፕሪንሲፕሎች አሉ። እሷም እንደዛው ብዙ ነገሮች አሉ። ስፔሻሊ የህይወት ፍልስፍና የሚባል ነገር አለ። እንዲነካብኝ የማልፈልጋቸው የሆነ ቴሪቶሪዎች አሉ። የቱንም ያህል ትዳር የትሆን ባለቤት የትሆን ምናምን ነገር የእሷንም እንድነካባት ማትፈልገው ሊሆን ይችላል። ባትለኝም ላከብርላት የሚገባት ሳይነገርም ቴሪቶሪ አለ። ያ ማለት ትዳር ውስጥ አይደላችሁ ማትተዋወቁ ማትግባቡ አንድ አይደላችሁ ማለት አይደለም። የመጣውበት ስብና ያለ እንደ ወንድ ልጅ ሌላውን ተው እንደ ወንድ ልጅ እንዲነኩብኝ የማልፈልጋቸው ብዙ ነገሮች ይኖራሉ። ገብቶሃል አይደል? ስለዚህ እነዛ ነገሮች አይነኩብኝም እንትን ትላለህ። ይሄ መሰረታዊውን ነገር ግን ያ ነገር አይነድብምና ኤኒዌይስ ቤዚካሊ ዋናውን ነገር ካልነካብህ ቶክሲክ ካልሆነ አቻችለህ አይ ኢትስ ኦኬ በቃ ይሄኛው ነገር ስሩ ታይም ባህሪው እንዳልከው ባህሪው ከሆነ ኢትስ ኦኬ ለማይጎዳው ከሆነ ግንኙነትን እንትን ትላለህ። ሌላ የመጨረሻው የባህል ወይም ደግሞ የቤተሰብ ግፊት ነው። እንደ ኢትዮጵያ ባህል ሀገር ላይ ባህላችንና እንትናችን የሚይዘን ጉዳይ አለ። ቫልዩ እንሰጣለን ለማህበረሰብ፣ ለቤተሰብ፣ ለባህል ብዙ ቫልዩ እንሰጣለን። ለምሳሌ ራስንም ቤተሰብ ምን ይለኛል፣ ማህበረሰቡ ምን ይላል፣ አረባ ከባህል ብለህ የምትተዋቸው ነገሮች አሉ። በቃ ዋጥ እያረካት እየተጎዳህ ነገሮችን ብዙ ነገሮች ቶክሲክ ሆነውብህ በቃ ለዛ ብለህ ከዛ ነገር መውጣት ይከብዳል። አሁን ለዚህ the best example ትዳር ነው ለኔ። ሰምቻለሁ መሰለህ ትላንትና ነው ይሄን የሰማሁት። ባህል ተጽዕኖ የምትለው የሆነ አካባቢ ነው፣ ቦታውን ለጊዜው መጥቀስ አያስፈልግም። ምን አይነት ባህል አለ? ሴቷ አሁን በማታ ምናምን ቤት ውስጥ ከጮኸች ድረሱ ምናምን ብትል ማንም አይመጣም። ይታወቃል ባሏ እየቀጠቀጣት እንደሆነ እየተቀጣች ነው ምናምን ይታወቃል። ኢትዮጵያ ውስጥ ነው ወይስ? ኢትዮጵያ ውስጥ ነው። እና ባህል ነው እኮ በቃ ባህል ሆኖ እኮ ነው በቃ ማለት እንደ ትክክለኛ አክሰፕት ያደረገው ነው። ችግር አሁን ቤት አንተ እሳት ቢነሳ ምን ቢል የወንድና የልጆች ድምጽ ነው መጮህ ያለበት። በቃ ሴቷ ካለች ጮሁ የምትለው ባልና ሰው እንዲደርስላቸው ባልና ልጆች ከጮሁ ነው ከተጣሩ ነው ሰው ቤት ግር ብሎ የሚመጣው ማለት ነው እንጂ ይሄው እንዳልኩ አክሴፕት ተደርጓል በቃ በማህበረሰቡ ማለት ነው። ሴት ከጮኸች ማንም አይወጣም ማንም አይሄድም እዛ ቤት። ወንዱ ከጮኸ ግን ችግር ነው እሳት ነው ወይ የሆነ ችግር ደርሶባቸዋል ማለት ነው፣ ይመጣል ሰው ማለት ነው። እና አሁን ስትለው እኮ ነው ተጽዕኖ ያደርጋል። ለምሳሌ ለአንዳንድ ያልተጻፈ ህጎች አሉ ልክ ነው። ከዚህ በፊት እኛ እዚህ ፖድካስት ላይ አውርተንበታል፣ መቼ እንደሆነ ግን ረሳሁት እንጂ ለምሳሌ ሴት ልጅ ቺት ስታረግና ወንድ ልጅ ቺት ሲያረግ ማህበረሰቡ ያለው አስተያይ አንድ አይደለም። let's say ሴት ልጅ ቺት ስታረግ እንዴ ነው የሚባለው። በቃ ቀውጢ ነው። the same shit እኮ ነው በቃ ጥፋት ነው፣ ቶክሲክ ነው። ወንድ ሲያረገው የሆነ እንደውም በፊት ወንድ ልጅ አይደል እንዲህ አይነት ነገር ይሆናል አይደል? ወንድ ልጅና ከነበዋል ወንድ ልጅና እንትን ሲሞት ነው ጉድ የሚወጣው ነው አክሰፕት የማረግ ጉዳይ። ወንድ ልጅ ያረገ ብዙም ግነት የለውም። ሴት ልጅ ታረገው ግን እንደ ሁለቱም እኮ ጥፋት ነው ያረጉት በሚገባ። ቻል አርጊና ኑሪ ትባላለች ሴት ትዳርሽን እንዴ በማይመቻች እንደዚህ በድሎኝ እንደዚህ እንዴ ሰው ምን ይለናል፣ ጎረቤትስ ምን ይላል፣ ቤተሰብ ደግሞ ለሽምግልና የማይነገሩ ነገሮች አሉ አንዳንዴ። እና አሁን የባህል የማህበረሰብ
የቤተሰብ ተጽዕኖ በዛ ቶክሲክ በሆነ ሪሌሽንሺፕ እየጎዳህ ባለ ሪሌሽንሺፕ ውስጥ ትኖራለህ ማለት ነው። አማራጭ የለህም። አለበለዚያ እንግዲህ ከማህበረሰቡ ልትገለል ነው ወይም ደግሞ ከሚያውቅ ከቤተሰብና ከእንትን በቃ ይሄ ላይፍ ነው። አሁን ብዙዎች እናያለን ሶሻል ሚዲያ ላይ እንግዲህ በማህበረሰቡ ተጽዕኖ በብዙ ነገሮች ቤተሰብም ብዙ ነገሮች የሚደርስባቸው ማለት ነው። ህይወታቸውን እስከመነጠቅ የሚያደርስ ችግሮች እንትን የሚሉበት ማለት ነው። ይሄን ሁሉ አሁን አሉ መጣስ የምትችላቸው አንዳንዶቹ መጣስ የማትችላቸው ነገሮች አሉ። እንዳልኩ ቅድም ስናወራ ጉዳዩ የፍቅረኝነት ነው የጓደኝነት ነው ምናምን የሚለው እንዳለ ሆኖ ማመዛዘንና መጣስ ግዴታ ነው። አንዳንድ ጊዜ ማለት አመዛዘን ቀላል ከሆነ የምታስተካክለው አሁን ለምሳሌ ማስተካከል በሚለው ማስተካከል ማትችለው ከሆነ አክሴፕት ብታረገውና የማይጎዳ ከሆነ አክሴፕት አድርገህ ግንኙነትን ማስቀጠል ነው። ይሄ ሁሉ ነገሮች አሉ ማለት ሁሉ ሪሌሽንሺፕ መፍረስ አለበት ሳይሆን ቃሏ ግን ቶክሲክ የምትለው ካለችና እንደዛ ከሆነ መጥፎ ነገር የሚያደርስ ምናምን ግንኙነት ላይ ጫና የሚያደርግ ከሆነ ደፍሮ መውጣት ነው። ምንም አማራጭ ይኸውልህ በአንድም ሆነ በሌላ መልኩ አሁን ከዘረዘርኳቸው ውስጥ አንወጣ ማናችንም በአንድ ውስጥ እያለፍን ነው ወይ አልፈናል። ገብቶሃል? የሰው ልጅ ነህ እንዳልኩ ይሄኛው ጥናቱ ኢንጀነራል ይሄ ቶክሲክ ሪሌሽንሺፕ የሚባለው ስለሆነ ማንም ሰው ወደ ተመቸው መውሰድ የሚችለው ነው። ወደ ተመቸው ስለ በትዳር ላይ ያለ ሰው በፍቅረኛ ደረጃ ያለ ወይም ደግሞ በኖርማል ጓደኝነት ላይ ያለ ሰው በሚመቸው መልኩ ገብቷል። እና እነዚህ ናቸው እንግዲህ ለምሳሌ ጓደኝነት ላይ ግን የሆነ ጓደኝነት ሲኖር ጥቅምን ያማከለ መሆን አለበት ብዬ አላምንም። እኔ በሰውነቷ ወይም በሰውነቷ የፍቅረኝነት ሳይሆን ይሄ ኖርማል ፍሬንድሺፕ የምትለው ላይ አንዳንዴ ይባላል ምን እናጠቅም ሰው ነው እሱ ምናምን ይባላል። ካልጎዳህ ግዴታ መጥቀም አይጠበቅበትም ባይ ነኝ። ግን ጥሩ ነገር ጓደኝነት ይኖር እሱ የግሉ ባህሪ ይኖረው አንተ ይኖር አንተን ካልነካ ምናምን ማላር መከተል ነው። አንዳንድ ጊዜ ጥቅም ላይ ይመሰረታል። ጥቅም ማለት ገንዘብ ብቻ አይደለም። ገብታ የተለያዩ በዛ ሪሌሽን መካከል የሚገኙ ጥቅሞችን ታሳቢ ይደረጋል። አንዳንድ ጊዜ ገብቷል። እንደዛ ብቻ መሆን የለበትም። እንደ ሰው ብቻ ደግሞ ጓደኝነትን በተለየ ዘመን ተበላሽቷል። እንደ ሰው ብቻ ጓደኝነትን ማግኘት አትችሉም። ወደፊት ምናልባት ማለት አገራችን ላይ ያለውን ጓደኝነትና በስደት ዓለም ላይ ያለውን ጓደኝነት አንስተን እንወያይበታለን። ሰፊ ነገር ስላለው ማለት ነው። አሪፍ ነው። ይኸውልህ አሁን ቅድሜ መጀመሪያ ያነሳውልህ ነገር አለ ማተር የሚያደርገው ሪሌሽንሺፕ ምን ላይ ቤዝ አድርጎ ነው የተነሳው ነው። ጓደኝነት ማን ያለበት ዊዛውት ካልኩሌሽን ነው። ለፍቅር ብቻ አይደለም የሚሰራው። ለኖርማል ጓደኝነት እኔና አንተ ጓደኛ ለመባባል ካልኩሌሽን መኖር የለበትም። በቃ ሁሌ ማስበው የኔ ፕሪንሲፕል ምንድነው? እኔ የሆነ ሰው ጓደኛ ነው ብዬ ሳስብ ከሱ የሚመጣው ነገር አለ ማሰብ የምፈልገው። እኔ እንደ ጓደኝነት እንደ ጓደኛ ብሎ ሲያስበኝ እንደ ጓደኝነት የሚሰጠውን ነገር የጓደኝነት ነገር ከኔ አግኝቷል ወይ እሷን ብቻ ነው ማሰብ ፈልገው። ከዛ ጋር መጥቷል ወይ ኖ አይ ዶንት ማይንድ ልለየው የምችለው ምንድነው እንግዲህ ቶክሲክ የሆኑ ነገሮች ሃፕን ሲያደርጉ ነው። ዊዛውት ካልኩሌሽን ነው ያንተ ጓደኝነት መሆን ያለበት። ያ ላይ ሲሆን ቤዙ መሰረቱ የጸና ስለሆነ አሁን ይሄ ትንሽ ነገሮች ቢመጡ አሁን ቅድም ያልካቸው ነገሮች አሉ። አይ ይሄ ነገር በቃ ባህሪው ነው በቃ ብላ አክሰፕት አድርገህ የምታልፍላቸው ነገሮች እንደነዚህ ነገሮችን አፌክት አያደርግህም ማለት ነው የምትመሰረትበት። አሁን ላይ ይወልብኝ ያልከው እንግዲህ ወደ በፊት በረንብ እንትን እንለዋለን አልገባበትም። አሁን ላይ ይሄ ማቴሪያል የሆነ ነገር ሪሌሽንሺፖች ሁላ ቤዝድ የሚያደርጉት እንግዲህ ሶሻል ሚዲያ ላይ የምናየው እንደነዚህ ነገሮች ናቸው። በረንብ እንግዲህ ተዘጋጅተን ደግሞ እሱ ላይ እንወያይበታለን። የሰሞኑን አንድ በውጭ እንልካለን በሚሉ ድርጅቶችና እሸቱም ስም ተያይዞ ተነስተዋል። እንግዲህ እነዚህ ድርጅቶች ምንድነው እሸቱን ስም በመጠቀም ብዙ ሰዎችን አገንትረው አልገባ። እሱ ስለ ካናዳ የሰራው ፕሮግራም ነበር፣ ማስታወቂያም የሰራው
ነበር ከዚህ በፊትና እነሱንን በሚል ስልክ አስቀምጠው ምናምን ሰዎችን ብዙ ሰዎችን አጭበርብረዋል ማለት ነው። እሱም ራሱ መጥቶ ፕሮግራም ሰርቶበታል። እሱ ፕሮግራም ከሰራም በኋላ ደግሞ ሌሎች ሰዎች ደግሞ አንተን እነዚህኞቹን አጭበርባሪ ብለሃል፣ ግን አንተም ባልከው ድርጅት ደግሞ ሄደን የተጭበረበርን አለን የሚል ተነስቷል ማለት ነው። የውጭ ጉዞ ሲነሳ ያው አገር ውስጥ ካለው ሁኔታ ማኳያ ሰዎች ውጭ ወጥተው መስራት ምናምን የሚለውን ነገር ይፈልጉታል። ስለዚህ ቶሎ ነው በዚህ በተለይ በውጭ ጉዳይ ቶሎ ነው የሚጭበረበሩት ሰዎች። እንደዛ ግጥም ሰምታተ ቶሎ በትንሽ ነገር ነው የሚጭበረበሩት። ምንትን ነው ያለብኝ ደካማ ድክመታችን ክፍተታችን እሱ አይደለ ይወል ማናችንም። እኔም ለምሳሌ ውጭ ሀገር መሄድ እፈልጋለሁ። አሁን አልሄድክም ገና ውጭ ሀገር ተባለ እንዴ ሀገር ነው አሜሪካ እያለች በሰሞኑ ጦርነታችሁ ግን አይመስለኝም እንዳያያዛችንም አይደለም። ይኸውልህ ማንም ቢሞላለት ቢሳካለት አይደለም ውጭ ሀገር ማርስ ላይ ሂድ ብትለው አይደንቀውም ቢኖረው ገብቷል አይደለ። በነገራችን ላይ ያቋረጥ ከሆነ ጦርነት ትላንትና ያላነሳ ነው ዛሬ ማናነሳው ስለዚህ ጉዳይ ጠቅለል ብሎ የሚታይ ብዙ ቦታ ዜናው የሚሰማ ስለሆነ ማንሳት አያስፈልግም። አላለም ልጅ ሰላም ነው ለሰው ልጅ ሁሉ ሰላም ያስፈልጋል። ምድር ላይ ሰላም ይሁን ፈጣሪ ሰላሙን ያምጣ። ከዛ የበለጠ ብዙ የምትለው ነገር አይደለም። ኦዲየንስ የሚሰለቻል እዛም ሲከፍት ጦርነት ደግሞ ከዛ ወጣ ብሎ ያሉትን ነገሮች እናወራ ብለን ነው። እሺ የሚመለከተንም ሳይሆን እንደ ዓለም ይነካሃል። ግን ደግሞ ብዙ ሁሉም ተንታኝ ሁሉም ዜና ተናጋሪ ነውና የምንለው በቃ ሰላም ይሁን ሰላም ያምጣ ነው። የሰው ልጅ ነው የሚሞተው መሞት የለበትም በየትኛውም ወገን በኩል እሱ ነው የምትለውና ተራፍ ታረገኛል ታስጣፋኛል ኢሹ ስለሆነ እንዴት ዝም አሉ እንዳይሉ ሆን ብለን ነው ለማለት ነው። አይ ምንም ልትለው አትችልም። ገብቶሃል። የሆነ ነገር ካልክ ወይ ወደዚህ ወይ ወደዛ ይጎትታል ሰው። አሁንም እያለን እንዳይሆን እንመለስ ወደ ጉዳያችን። አይ ለዛ ነው በቃ ለሰው ልጅ ሁሉ ሰላም እሱ ነው የሚበልጠው። በዛ ላይ ሀሳብን ብትሰጥ ደግሞ ትፈረጃለህ። ስትሰጥም እኮ እንደ አይነት ነገር ትንሽ ሴንሲቲቭ ነው። ገብቶሃል። የሆነ እውነተኛ ማለት ንግግር ውስጥ ከገባ ፕላስ ወልቢኒ በጦርነት ውስጥ ሳይድ ማድረጉም ማለት ይኸውልህ ፖለቲሻኖች አይደለም የሚጎዱት። የሚጎዳው ይሄ የመጨረሻው እንደኔ እናንተ ነዋሪው ነው አርፎ በተቀመጠበት የሚጎዳው በየትኛውም ቦታ ላይ ብትሆን ማለት ነውና ከምንም በላይ ሰላም ይበልጣል። አብሮ ተፋቅረህ መኖር እየቻልክ መገዳደልን ልክ አይደለም ብዬ አስባለሁና እዚህ ላይ እንደውም ማለት የሚገባን አንዱ ከነሱ ጦርነት ውጪ በአሩሲ አካባቢ ኦርቶዶክሳውያን መገደላቸው እሱ ፓርት በጣም የሚያሳዝን ነው። ያው ታምኖበት እንግዲህ መግለጫም ተሰጥቶበታል። ከሃይማኖቱ አካባቢ በጣም ያሳዝናሉ። በጅምላ ሲከበሩ አይቼው ነበር ቪዲዮና ነፍሳቸውን ይማር። በቃ እንግዲህ በማንነት በምትከተለው ሃይማኖት ምናምን ህይወት ይጠፋል። እሱ ዳይሬክት የኛ ጉዳይ ነውና በጣም ያሳዝናል። ነፍሳቸውን ይማር ነው መወገዝ አለበት ነው። ይደክማል ቢኒ አሁን እንደው እዚህ ነገር ሰዎች ያው ለምን ስለዚህ ነገር አታነሱ ምናምን ሊል ይችላል። ማለት የኛ ማንሳት ያንዱን ህይወት አይመልስም። ሳያምህ ሳይቆጭ ሳታለቅስ ወይ ደግሞ ሳታዝን ቀርታ አይደለም የሚነካው ያንተ ወገን ነው። የትኛውም እምነት ይሁን ምንም ይሁን የሰው ልጅ ነው፣ ክቡር ነው። ያሳዝናል። በጣም ያሳዝናሉ። በጣም 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 ይሄ ለማንሳት አለ ሜን ወይስ እንቀጥልና ወደ ጀመር ነው። ሁሉም ሰው ውጪ መሄድ ይፈልጋል። ሌላ ሙድ ውስጥ ከተትከኝ ሜን ወይስ መግባት መነካከት ማልፈልገው ለዛ እንደዚህ አይነት እምነትም የፖለቲካም ጉዳይ ሁላችንም ውጭ ሀገር መሄድ እንፈልጋለን። ስለዚህ ያ ደካማ ጎናችን መሄድ የምንፈልገው ውጭ ሀገሩን ለማየት እኮ አይደለም፣ ያው ኢኮኖሚካል ነው። ያ ባይ ሶቪየት ይታወቃል። ገብቷል። ለማየትማ ብር ሲኖር ነው የምታየው። በቃ ብር ለማየት የሚሄዱ ሰዎች ደካማ ጎናቸው አይደለም፣ ያክፍተታቸው አይደለም። ልክ እንደኛ አይነቱ ግን ሰርቶ ጥሮ ለገርቶ ምንድነው ሊያልፍልኛል ብሎ የሚያስባልና ያ ብዙ ሰዎች እንደሚፈልጉ ስለሚታወቅ ሰዎች ኦኬ እንደዚህ ብለው ብሩን ሀብቱን አውጥቶ
ያለ ማመንታት ይሰጠኛል ብሎ ስለሚታሰብ ገብቷል። ከዚህ በፊትም ስናነሳቸው የነበሩ ጉዳዮች ነበሩ። በነዳናይት በኩል ምናምን ነገር በነ ሙሉዓለም በኩል የሚሰሩ ማስታወቂያዎች እንደዚህ ሀገር በትምህርት እንደዚህ ሀገር በቶሎ እንጨርሳለን እስቲል ነው አሁን እንኳን የነሱም ክስ ላይ ናቸው ነዳናይትን ጨምሮ እንግዲህ ተባለ ነገር ነውና ያው የተጨበረበሩ ሰዎች እነሱን አይተን ስለሆነ እንትን እንዲሉ እንዲጠየቁልን እንፈልጋለን ነው። ግን ሁላችን መንጓጓለን በቃ የምታስበው ምንም ላውጣ ስፔሻሊ ደግሞ ይኸውልህ ያው እንትን ለማለት ሳይሆን እንደዚህ አሁን ትልልቅ ምዕራብ ሀገራት ለምሳሌ አውሮፓ ወይ አሜሪካ ሲባል እንትን ትላለህ ልብ ይነሳሳል። ኢዚሊ የምታገኘው መንገድ አለ። ስለዚህ ኢዚ አድርገው ይነግሩሃል። ኦፈር የምትደረገው ነገርም እኛ እንጨርሳለን እንደዚህ ያን ያህል ብር አይደለም ትንሽ ብር። እንግዲህ እሸቱ እነዛን ሰዎች በስልክ ሲያወራቸው ላይክ መናወራው ነው በኋላ የሆነ በቃ እንደሄማ ቶሎ መሄድ ይችላልው እንዴ ሰራ ሄጅ የሰራው ምከፍለው ምናምን ማለት ነገሮችን በጣም አቀለሉብህ። እሱ ብቻም ሳይሆን ሁሌ ችግራችን ማነሳው ነገር ምንድነው መሰለህ ከጉዳዩ ከምትሄድበት ከሚነግሩ ነገር አኳያ ብቻ ሳይሆን እከሌ ሲነግረኝ እሸቱ ሲነግረኝና ወይንም ዳናይት ስትነግረኝና አንድ ማላቀው ሰው የመጥቶ ሲነግረኝ እኮ ታማኝነት አልሰጥም። ይሄ ስህተት ነው። ትኩረት ማድረግ ለኔ ስህተት ነው ለመሰለኝ። እኔ ትኩረት ማድረግ ያለብኝ በምን አይነት ፕሮሰስ ነው የሚሄደው እንዴት ነው የሚሄደው የሚለውን ታማኝነቱን እሱን ማረጋገጥ ላይ ነው። በምን ኮንፈርም ታደርጋለህ እኮ ለነገር እኮ ነው። ብዙ ጊዜ የኛ ብዙ ሰው የተመሰረተው መተውም ከተበሉ በኋላ ሲናገሩ ምን ሰማው አይ እንትና ስለተናገረ ማስታወቂያውን ይዋሻል ብዬ ወይንም ችግር ያመጣል ብዬ አላመንኩም። እሱ ስላለ ብቻ ነው። ይሄን እኮ መተን ስንት ጊዜ አውርተናል። አይ በልዩነት ነው የወጣው ነው ብዙ ጊዜ ነው ኖ እንዴ አይ በልዩነት ነው። እኔ ሴንስ መሰለኝ እና ፊንቴክ ምናምን ስናነሳ ሰዎቹን አንድ ማመን የለባቸውም አሪስቶቹን ብለን በስምምነት መሰለኝ ወጣ ነው። ተካካደናል የዛ ለምሳሌ ተካካር ነው የመካካዱ ሁኔታ ሳይሆን አንተ እንደዛው ነው አቋምክ የነበረው አስታውሳለሁ። እኔ እያልኩኝ ያለሁት ግን ምንድነው ለምሳሌ አልቢን ይወለ እነዚህ ታዋቂ ሰዎች አሁንም ቢሆን ማለት ነው የሆነ ታዋቂ ሰው ሲሰራ ስታይ ኦኬ ያ ሰው ኃላፊነት ወስዷል ማለት ነው። ኃላፊነት ምን አይነት መሰለ እኔ የሆነ ነገር ቢደርስብኝ እኔ በወንጀል እጠይቀዋለሁ ያን ሰው አይደለም ድርጅቱ ጋር ነው እንትን የሚል ግን ትረስት የምታረገው ልክ አይደለም። አንተ ልክ ነው የምትለው ውልህን ነው ማየት ያለብህ ወይንስ ሰውየው መጣ አንተ ልክ ነው የምትለው ሰውየውን አይቶ ማመን ልክ ነው የምትለው? ይኸውልህ ምን መሰለ ሀፕን የሚያደርገው እዚህ ጋር እንደዚህ እንወስዳለን እንደዚህ ያለው አሁን ለምሳሌ የእሸቱን እናንሳውና ያያዝን እንዲመቸን እንዳናረዝመው እነዚህ ሰዎች ማህተም አርቲፊሻል ሰርተዋል። ከስራና ክህሎት ሚኒስቴር ፍቃድ አግኝተናል ኢቭን ሲሉ የሚናገሩት ነገር በጣም አሳማኝ በሚባል ደረጃ ነው። እንግዲህ እሸቱ ለራሱ እስኪገርመው ነው አይተዋል። እንግዲህ በሌላ ሰው እያስደወለ የሚያወሩት ወሬ አይ ይሄኛውን እንደዚህ አትከፍልም መጀመሪያ እንደዚህ ነው የምታደርገው ኢቭን መጀመሪያ ብር ሁላ ላለመቀበል መጀመሪያ እንደዚህ ነው ላክልል ከዛ በኋላ ነው ምናምን ነገር ነው የሚለው ገብቷል። ስለዚህ እነዛን ሰዎች ትረስት ታደርጋለህ ማለት ነው በተዘዋዋሪ። ቆይ ለአንተ ትረስት እንድታደርግ ምንድነው ማስረጃ? እኔ እንትኑ ነው ህጋዊነቱን በማረጋገጥ ላይ ብቻ ነው እኔ ሄጄ ለዛውም በስልክ ቴሌግራም ላይ ላክና ገንዘብ አስገባ እንዴ ምን በፍጹም ላደርግ አልችልም። ህጋዮቹም እኮ አጭበረበሩ። አትሊስት ይሻላል። ይቅርታ ምኑ ይሻላል? እኔ ህጋዊነቱን አረጋግጬ ብጭበረበር በህጋዊ መንገድ ስለሆነ ፍቃድ ያለው ምን ያለው በከስም የሚያዙበት መንገድ የማቆምበት መንገድ ፍርድ ቤት ምናምን አለ ልክ እንደነ ያሁን የነዳናይት ፍርድ ቤት እንደሚሄደው ማለት ነው። ገብቷል። ዝም ብሎ አየር ላይ ያለን ሰውዬ ግን ቴሌግራም ላይ የፓስፖርት እንትንላክ እንደዚህ ማለት በዚህ አካውንት ብር አስገባልን ሰው የት ነው ማገኘው ነው? ኦኬ ወላ አሁን ኮሚኒክ ይወላ አንደኛ እንዳንፈርድም ጠይቅ ይወለ ምን ነገር ትልቁ ነገር መፍረድ ሳይሆን ጥንቃቄ አይ የፈረድክ ሳይሆን ጥንቃቄው ምን እንዳይሆን የሚያደርገው ነገር ለምሳሌ ቢኒ እነዚህ አይነት ሰዎች ታርጌት የሚያደርጉት የአዲስ አበባ ልጅ አይደለም የመና ጉዳይም አይደለም። ግንዛቤው ብዙም የላቸው ኢንፎርሜሽን የላቸው ስፔሻሊ ከአዲስ አበባ ውጭ አዲስ አበባ ላይ ሳይሆን ከአዲስ አበባ ውጭ ያሉ ሰዎች ብዙ ነገሮች ፕሮሰስ የሚደረገው አዲስ አበባ ላይ ነው። ዋንስ ኤንድ ዋይል አዲስ አበባ ያለ ሰው
ኢንፎርሜሽን አለው አትሊስት በሚዲያ ባየው ስለዚህ ለዛ እኮ ታዲያ እንዲህ አይነት ፕሮግራሞች እኮ እንዲህ ስለሆነ እንዲህ አትሸወዱ ምናምን ያልክ አሁን ከቨሩ አሁን እኛ እንኳን የምናወራው ምን ያህል ሰው ያየዋል ማለት እንደነዚህ አይነት ሰዎች ሊጎዱ የሚችሉ ሰዎች ያዩታል ወይም ደግሞ እንደዚህ አይነት ፕሮግራሞች እኮ ብዙ ሰው አይጥመውም ኖርማሊ ገብቷል ይሄ ቱፈንቱ ወሬ ነው ሰው ሆ ብሎ የሚያየው እንጂ ይሄ ኢንፎርማቲቭ የሆነ ላይክ ብዙዎችን ሊያነቃ የሚችል ነገር ብዙም እንትን አይልም ላይክ አርጋችኋል ሰብስክራይብ አርጋችኋል እና አሁን አትፈርድም የሚል በአንድ በኩል ምንድነው ይጓጓል ሳምሃው ደግሞ ይወልድ የሆነ ሰው ከጎረቤቱ የሆነ የሚያቀው ሰው በስሚ ሄደ እንደዚህ በእንደዚህ አይነት ምክንያት በእንደዚህ ፕሮሰስ ሄደ ሲባልም ደግሞ ይሰማሉ እኮ እና ቃልን እኮ በደለላ በሰዎች የሚወስዱ ሰዎችም አሉ የሚሰሩ ሰዎች ሲሪየስሊ ማለት ትረስት ተደርገው ለምሳሌ ይሄ ወደ አውሮፓ በሚመጣበት ታይም ደላሎች አሉ ልክ ባይሆንም ግን ብዙ ሰዎች የመጡት በዛ ፕሮሰስ ነው ያው ይሄ በባህርም በምን ተቋርጦ በሚመጣው ማለት ነው ፕላስ ስለዚህ አሁን እነዚህኞቹን የምትለይበት ምንም ሚንስ የለም አሁን ወደ ተጠንቀቁ ስትል የመጀመሪያው የምታደርገው ነገር ልትለው የምትችለው ምንድነው እንዳልከው ልክ ነህ በቴሌግራም ብቻ ልክ አይደለም አሁን እዛ ላይ ሸቱ ላይ ካየው ቢሮአችሁ የት ነው ብርን ከመክፈል በፊት መጀመሪያ ቢሮ ልምጣ ነው ማለት ያለብን መከኒሳ ነው ምናምን ነገር ነው ያሉት ያው አትመጣም በባንክ ትራንስፈር ነው የምታደርገው የትም አትሄድ ቢሮም ሰቅለው እኮ ነው ዳናይት ኬዝ እኮ ካስታወስክ ከቢሮም ደግሞ አልፎ አንስተናል ሪሴፕሽኑ ነው የሚያምር የጠቅላይ ሚኒስትሩ ፎቶ መጀመሪያ በዛኔም አሁን ማንሳት አለብኝ ነገር በድጋሚ ሁልጊዜ ምንድነው የሚያደርጉት ተነግሯል እንደ ቢዝነስ መስራት ሰፋ አድርገው የሚያስቡ ሰዎች እንደምንም ብለው ከባለስልጣናት ጋር አንድ ፎቶ መነሳት ሁለት ሪሴፕሽናቸው ላይ የጠቅላይ ሚኒስትሩን ፎቶ ማድረግ ፕሬዝዳንቱ ማድረግ ቢሮ ላይ ምናምን ኢንቴሪየሩ ማሳመር ምናምን ስትገባ እዛ ቢሮ ያለው ግሬስ በራሱ እንድታምን ሳይኮሎጂ ነው እንትን የሚጫወቱበት ገብተዋል ይሄን በደጋግመን ባነሳን ባወራን ቁጥር ብዙ ሰዎች በዚህ ጉዳይ ላይ ግንዛቤ በሰጡ ቁጥር ሰዎች መማር አለባቸው እንደገና ሌላው እናንተ ዩቲዩብ ላይ መስራታችን የሆኑ ሰዎች ዩቲዩብ ላይ መስራታቸው ብቻ አይደለም በአብዛኛው ሰው ጋር ተደራሽ የሆኑ ሜንስትሪሞች ቲቪ በለው ሬዲዮ ስፔሻሊ የትም ቦታ ተደራሽ ነው እንዳልከው ግንዛቤ የሌላቸው ሰዎች እዛ ላይ በደንብ ፕሮግራም መሰራት አለበት ገብተዋል በዚህ መልኩ እንዲህ አይነት ችግር አለ የሚለው ብዙ ቦታ ተደራሽ እንደሆነ ሰዎች እንዲናውቁ ማለት ነው እና ገንዘብህን ሁሉ ጊዜ ከእጅ ከመውጣቱ በፊት በጣም እርግጠኛ መሆን ይጠይቃል ከባድ ነው ግን በቃ ጀስት መሆን ካለበትም በረም ባረጋግጠ ስፔሻሊ ይወላ አሁን አንዳንድ ጊዜ ምን አስባለሁ መሰለህ አሁን የስራና ክህሎት ሚኒስቴር የሚባለው ወይም ደግሞ ብቻ ይሄንን የሚመለከተው የመንግስት አካል ላይክ እንደነዚህ አይነት ይሄ የውጭ ፍቃድ ያላቸው ኤጀንሲዎች ምናምን ለህዝብ ማንም አክሰስ አድርጎ ላይክ ክሮስ ቼክ የሚያደርግበትን ነገር ሲስተም ቢፈጥሩ አለኝ ሲባል ፎርጅን ነው አይደለም ሄዶ እዛ ማጣራት ወይ ፍቃድ ይልካል ወይ ሲስተም ላይ ገብተህ ኦፊሻል የሆነ እነሱ ሲስተም ላይ ገብተህ ቼክ ታደርጋለህ ከዛ ውጭ ከሆነ ግን ላይክ ለምብርን ስትበላለህ ገብቷል እንደነዚህ ነገሮች አሁን እንግዲህ ይሸጡን አይተዋል ራሱ እያወራው ማናጀሩ ዱባይ ነው አለ ዱባይ ነው ያለው ይለዋል እዛ ቁጭ ብሎ ኢቭን እነዛ ሰዎች ደጋግመው እንኳን በተለያየ ሲደወል በሴት እንኳን ሲደወል ሊምሩ አልቻሉም ለነገሩ ናይዳይስ ሁሉም ረግጦ በሰው ይሄ ምንድነው ቅድም እንዳልኩ ነው ሰዎችን ታዋቂ ሰዎችን ማህበረሰቡ እንደሚያምን ስለታወቀ ነው የኔ አቋም ሰውየው ያን ማስታወቂያ ሰራውን ሰውዬ ሳይሆን ማመን ያለብህ ፕሮሰሱን ነው ማመን ያለብህ የሚቀርብልህን ያስታውቃል እኮ በቃ ይሄና ለሰራተኛ በትንሽ ብሩ ራሱ ለመሰብሰብ ከብዙ ሰው ብሩ መሰብሰብ ስለሆነ የሚፈልገው ቀላል ብር ነው የሚጠይቁ ከነመኝታ ከነንተነ በወሬና ልሽ እንትን ነው የምታገኘው እዛ ምናምን ብሎ ማስታወቂያ ይሰራሉ ይሄን ራሱ ማስታወቂያ ራሱ አጠራጣሪ ነው በደንብ ያስታውቃል ውጪ ስትኖር እንዲህ በጅምላ የሚያመጣ ምናምን ነገር አይተን ማናቀው አሁንኛ እዚህ ስለሆነ ነው የምናቀው አሁን ይኸውልህ ኩንያው ነው የምንናገረው ግን አንዳንዶች ሴቶች አሉ ለምሳሌ አለ ይኸውልህ እኔ ቼክ ያረኳቸው አሉ አሁን ሀገራት ምን ያወጣሉ መሰለ አሁን ካናዳ የሆነ ሳለ ይሄን ያልሺ የስራ ክፍተት አለብኝና ሰራተኛ ፈልጋለሁ ብለው ፕሮፌሽኑስ ቆለ ነገር ነው አይ ባለ ከላይ እስከ ታች ድረስ ያለ ያየውትም አለ ኢቭን የሆነ ሰዓት እኔ ራሱ ሞክረው ነበር እውነት ለመናገርና
ያወጣሉ። ከዛ የኛ ሀገሮችን ተዋቸው ነጮች በራሳቸው ይህን ነገር ፕሮሰስ እናረጋለን ብሎ ይጀምሩልሃል። እናረግልሃለን ወደ እንትን ምናምን ነገር ብለው ማለት ነው። ዌብሳይቱ ላይ እኮ አንተ ያለህን መረጃ ማስገባት ነው በቀጥታ ኤምባሲዎቹ የሚያወጡትም ይሁን ዌብሳይቱ ላይ አይደለም። ምን ልልህ ስለፈለኩ መሰለኝ አሁን ኢትዮጵያ ውስጥ ያሉት አጭበርባሪ የምትላቸው እንደነዚህ አይነት ነገሮችን የሚሰሩት የነዛን ሰዎች ሪፈር ያደርጉልሃል አዘ ሪፈረንስ ማለት ነው። ዌብሳይቱን ይወልህ እንደዚህ ስክሪንሾት አድርገው ይልኩልሃል or something ምናምን ነገር ምን ያህል ታማኒ እንደሆነ ማለት ነው። ከብቷል አይደል? እኔ ቼክ አረኳቸው ላይክ የካናዳ እስከ እንትኖች እንደሆነ ማለት ነው። ኦፊሻሊ መንግስቱ እኮ አውጥቷል። ፕላስ ያንን ነገር ለማግኘት የኦፊሻል የገቨርንመንት ዌብሳይቶች የሆኑት ላይ ነው እንዴት አድርገህ ማንም ሰው አክሰስ ማድረግ ይችላል። ግን ይኸውልህ ከዛ በኋላ ይኸውልህ ሌሎች ድርጅቶችና ሌሎች ሰዎች ስካመሮች ይህንን ነገር ያንተን ይሉና በራሳቸው ዌብሳይት ክሬት አድርገው ላይክ እነሱ አዝ ኤጀንት ወይም ደግሞ ፕሮሰስ ፈጻሚ እንደሆኑ አድርገው አክት አድርገው አንተ እንትን ይላሉ። ይሄ ነገር ኢትዮጵያ ላይ ባሉ ሰዎች ብቻ አይደለም የሚያቆመው። እዚህ አውሮፓ ላይ ያሉ ሰዎችን ወይም ሚድል ኢስት ላይ የተለያዩ ሰዎችን ደግሞ ወደ ሌላ ሀገር ለመሄድ ባትሄድም ብር ትልካለህ አይደል? አትሊስት ብርን ያገኙዋል። ልክ እንደነዚህ ችን የሚሰሩት ማለት ነው። ስለዚህ እነዛም ሰዎች ይኸውልህ ላንተን አሁን ላልከው ፕሮሰሱን ለማሳየት ይህን ነገር ያመቻቹታል ይኸውልህ ብለው ማለት ነው። እና ኤኒዌይስ በረንብ ቼክ ማድረግ 2-3 ቢሮአቸው መሄድ ከተቻለ ብር ትልቅ ብር ነውና የምታጣው የመንግስት አካል ጋር መሄድ ድርጅት እንደዚህ ላይሰንስር ነው ወይ ሰርቲፋይድ ነው ወይ ብለህ እንደኔ ሚልክ የለም አትመኑ ነው። አረብ ሀገራት ምናምን አለ በትክክለኛ። እኔ ግን ወደዚህ ወደ ኢሮፕና ካናዳ ምናምን ትክክለኛ ኤጀንት ቁጭ ብሎ ሚልክ አለ ብዬ የለም እኔ አይመስለኝም። ስለዚህ ጥንቃቄ አድርጉ። እና የሸቱ ጉዳይ ምንድነው ለመጠቅለል ያክል እሱ እንደዚህ ያረጉኝ ብሎ ቪዲዮውን በሱ ስም የሚሰራውን እስካም እንዳትበሉ ብሎ ከሰራ በኋላ ደግሞ ብዙ ሰዎች ደግሞ መተው አንተ ደግሞ በትክክለኛ እሱ ደግሞ ያስተዋወቀው ድርጅት አለ በሱ ድርጅት ደግሞ እኛ ተጭበርብረናል የሚሉ ሰዎች ደግሞ ቪዲዮ እየሰሩ ለዚህ ምላሽ ሰጥቶ አላየሁም። ሰጥቶ ከሆነ አላቅም እንግዲህ ከቀረጽም በኋላ ሊሆን ይችላል ምናምን አላቅም። ሰዎች ግን እንደዛ እያሉት ነው። እሱ አይተሃል አንተ መልሰቷል። አይ በቃ ይሄ ስለመጭበርበሩ ሰራ እንደውም ስጠብቅ ቪዲዮን ቁርጥ ነው ያደረገው። ወደ 18-19 ደቂቃ የሚሆን ቪዲዮ ነው የሰራው። አንድ ፊቱ ከማይታይ ሰው ጋር ስልክ እያስደወለ ሴትም አለች እሷን እያስደወለች እሱ በሱ ስም ያጭበረበሩትን ነው እኮ ይኸውልህ እዛ ቪዲዮ ላይ ስለዛ ነገር ይናገራል ብዬ ነበር የጠበቅኩት። ኦኬ አልተናገረም ነው ምንም ያለው ነገር የለም። ውድ ተመልካቾች እንግዲህ ይሄን እስክንቀርጽ ወይም ደግሞ እዚህ ስቱዲዮ እስከገባንበት ጊዜ ድረስ ምንም ያለው ነገር የለም። በዚህ በኋላ ብሎ ሊሆን ይችላል ካለ ኮመንት ሴክሽን ላይ እናንተም አስቀምጡልን። ጨርስና አይደል? ክብራትና ክብራን አሪፍ ርዕስ ነው ይሄ ጉዳይ። እስቲ እናንተ ደግሞ ምንድነው የሚሰማችሁ የሚለውን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። አዳዲሶችም ሰብስክራይብ አድርጉ። እንሰናበታለን። ውድ ተመልካቾች እንግዲህ መጣ እያልን ነውና በሌላ ሳይሆን ሰብስክራይብ ላይክ በተለይ ደግሞ ላይክ ብታደርጉ ያላችሁን የሚሰማችሁንም አስተያየት ኢንጌጅድ ብታደርጉን ብትጽፉ ከኛ የሄደው ሁላል የኛን እንትን የሚል እንጂ የእናንተን የሚያማክል አይደለምና የእናንተ ደግሞ ሲመጣ እኛም አንብበነው እንማርበታለን ሙሉ ይሆናልና በዛ መንገድ ነው። ኮሜንት አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።